እኔ ስታይም ታያለሽ መሰለሽ እግዚአብሔር ኃጢአተኞችን ምን ያህል እንደሚረዳ ነው የማየው። የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። በዚህ ሰዓት አሳዛኝ የተባለ ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት በወንጌል አገልግሎት ሲያገለግል የነበረውና በበርካቶች ዘንድ ተወዳጅነትን ያተረፈው መምህር ዘላለም ወንድሙ በዛሬው ዕለት ማረፉን የአዲስ አበባ ሀገረ ስብከት አስታውቋል። ውድ የተከበራችሁና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እናደርጋችሁ ቪዲዮችን ሁሉ ጊዜ ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ እጅግ በጣም አሳዛኝ ዜና እየተሰማ ነበረ። ዜና እረፍት እየተሰማ ነበር። እርሱ ምንድነው? መምህር ዘላለም ወንድሙ ከዚህ ዓለም በሞት ተለዩ እየተባለ ነበረ። እስኪ እነዚህ ቪዲዮዎች አይተን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዓመታት በታማኝነትና በትጋት ያገለገሉ ታላቅ የወንጌል መምህር ከዚህ ዓለም ድካም ማረፋቸው ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ፣ ግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ። ሰቅለው እንደሚገርሉት እያወቀ ተከትሏቸው ሄደ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው። ከመቀጽበት ሊያጠፋቸው ይቻለው ነበረ፣ ግን በኃይሉ አላጠፋቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። አንዳንዶቻችን ግን ከፍ ስንል ወጣትነት ስንደርስ አቋርጠናል። ከዚህ ከትሑቱ በግ ከዋሁ በግ ከቀራንዮ በግ ከእግዚአብሔር በግ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ሰዎች እንደሰማችሁት ነው። እጅግ በጣም ብዙ ኦርቶዶክሳውያኖችን ያሳዘነ ዜና ነበረ ዛሬ የተሰማው። ታዲያ እጅግ በጣም ብዙ ሰዎችን በሰዓት ላይ የሀዘን መግለጫቸውን እየሰጡ ይገኛሉ። ታዲያ መምህር ዘላለም ወንድሙም ያኔ በሕይወት የነበሩ እጅግ በጣም የማይጠገብ የሆኑ ትምህርቶችን እንደሚያስተምሩ ብዙዎቻችሁን ታውቃላችሁ። ታዲያ እስኪ አንዳንድ ትምህርቶችን ሰምተን እንመለስ። የሕይወትና የአገልግሎት ማስታወሻ የዘመናችን የወንጌል ገበሬ መምህር ዘላለም ወንድሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸውን መላው ምዕመናን፣ አገልጋዮችና መንፈሳዊ ልጆቻቸውን በከፍተኛ የሐዘን የድንጋጤ ማዕበል ውስጥ ዘፍቋል። ይህ ማስታወሻ መምህሩ ለቤተክርስቲያን ያበረከቱትን ጉልህ አስተዋጽኦና ያሳለፉትን መንፈሳዊ ሕይወት የሚዘክር ይሆናል። ከገጠር እስከ ከተማ እንዲሁም ከሀገር ውስጥ እስከ ውጭ ሀገራት ድረስ ቅዱሳን ወንጌል በታማኝነትና በትጋት ሲያገለግሉ የቆዩት መምህር ዘላለም ንግግርን ብቻ ሳይሆን ሕይወትንም የሰበኩ የዘመናችን የቅንነት አምባሳደር ነበሩ። ጠቢብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። ምሳሌ 16:21 እንደሚለው መጽሐፍ ቅዱሳዊ ቃል አንደበተ ርቱዕ የነበሩት መምህር በራሳቸው የትምህርት መድረክ ዩቲዩብ ቻናል ከ346 በላይ ጥልቅ የወንጌልና የነገረ መለኮት ትምህርቶችን በማስተላለፍ የብዙዎችን አጥንት ያለመለሙ፣ ነፍስን ያረሰረሱና መንፈሳዊ ፍሬ እንዲያፈሩ መሰረት የጣሉ የቤተ ክርስቲያን እንቁ ነበሩ። መምህር ዘላለም ክርስትናን በተግባር እንጂ በንግግር ብቻ አልኖሩትም። ታይታንና ግርግርን የማይወዱ፣ በስውር ለምስኪኖች የሚደርሱ፣ ሰው አክባሪና የማይናወጥ ስብዕና የነበራቸው አባት ነበሩ። መድረክ ላይ የሰበኩት ፍቅር ከመድረክ ጀርባም በሕይወታቸው የኖሩ የልብ ሰው ነበሩ። የቅርብ የአገልግሎት አጋሮቻቸው ብዙ ተራራዎችን አብረን ወጣን፣ በአንተ ላይ ግን አንዲት ክፉ ነገር አይቼ አላውቅም ሲሉ በእንባ የመሰከሩላቸው ለዚህም ነው። ለደብረ ከርቤ ግሸን ማርያም የነበራቸው ፍቅርና ጥልቅ መንፈሳዊ ቁርኝት እጅግ ልዩ እንደነበር በቅርብ የሚያውቋቸው ይመሰክራሉ። የማይጠገብ ትምህርታቸውን ሲያካፍሉ የኖሩት እኚህ ታላቅ አገልጋይ እስከ ሞት ድረስ የታመንክ ሁን የተባለውን መለኮታዊ ቃል ጠብቀው ከዚህ ዓለም ድካም አርፈዋል።
እንደሰማችሁት ነው። ከአንደበታቸው እንዲህ ሲናገሩ ነበር። ሞት በተለያየ ጊዜ ባልታሰበ አጋጣሚ በማንኛውም ወቅት ሊመጣ ይችላል። ሁሌም ቢሆን ተዘጋጅተን መጠበቅ ያለብን ወደ ፈጣሪያችን መጾም፣ መጸለይ እንዲሁም ደግሞ ንስሐ መግባት እንዳለብን ነበረ ሲያስተምሩ የነበሩት ለቤተሰቦቻቸው እንዲሁም ደግሞ ለመላው ለወዳጅ ዘመዶቻቸው። እግዚአብሔር ማጽናናቱን ይስጥልን፣ እግዚአብሔር ነፍሳቸውን ይማርልን። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? አሁን ያለንበት ወቅት የጾም ወቅት ነው። ታዲያ እጅግ በጣም ብዙ ሰዎችም በተለያዩ ገዳማት ይሄዳሉ። በተለስውራ ማርያም ቤተክርስቲያንም አንድ አባታችን ተገኝተው እጅግ በጣም ደስ የሚል ተሰምቶ ማይጠገብ ንግግር ስለ እናታችን ለቅድስት ድንግል ማርያም እየተናገሩ ነበር። እናቴ ሆይ በሏት፣ እስቲ እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣ ሚስጥረኛዬ በሏት፣ እናቴ በሏት፣ የክፉ ቀኔ በሏት፣ እማዋይሽ በሏት። ለአንቺ ነው እንጂ ለሌላ ምን ይነገራል? አያችሁ፣ ችግር የሚገባት ጉድለት የሚገባት የሰው ችግር ይገባታል ድንግል ማርያም። አልቅሰሽ እንደመጣሽማ እንባሽ ተብሶልሽ ነው የምትሄጂው። የጌታ እናት ዛሬማ ትጎበኘናለች። በዚህ ጋር በሰው ትከሻ የመጣችሁማ በእግራችሁ ሳትመለሱ አትተዋችሁም። ድንግል ማርያም አትተይን በሏታ። ድንግል ማርያም አትተይን በሏት። ቅድስት ድንግል ማርያም እጅግ በጣም ደስ የሚሉ ነገሮችን ነበር ሲናገሩ የነበሩት እኚህ አባታችን። እግዚአብሔር የአገልግሎት ዘመናቸውን ይባርክልን። ይህን ቪዲዮ አሳያችሁ ለምንድነው ቤተሰቦች? መምህር ዘላለም ወንድሙ ከዚህ ዓለም በሞት ተለዩ እያልኳችሁ ነበር። ግን የተለያዩ የወንጌል ሰባኪዎች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፍርታለች። እጅግ በጣም ብዙ መምህሮች አሉ፣ ትምህርታቸው ተሰምቶ የማይጠገብ። ታዲያ እጅግ በጣም ደስ የሚል ነገር ነበረ እኚህ አባታችንም ሲናገሩ የነበሩት። እናንተም የአገልግሎት ዘመናቸውን ይባርክል። ሌላ ደግሞ ቤተሰቦች ዶክተር ቢኒያም በመቄዶንያ እጅግ በጣም ደስ የሚል እንቅስቃሴ እያደረገ ይገኛል በዚህ ሰዓት ላይ። ታዲያ በድጋሚም የገቢ ማሰባሰቢያ ፕሮግራምም ሊዘጋጅ እንደሆነም እየተናገረ ይገኛል። እስኪ ደግሞ ዶክተር ቢኒያምም እጅግ በጣም ደስ የሚል ጥያቄዎችን እየጠየቀ እየመለሰ ነበር። እስኪ ለሚመርጫም ሰምተን እኔን ስታይም ታያለሽ መሰለሽ እግዚአብሔር ኃጢአተኞችን ምን ያህል እንደሚረዳ እኔ አሁን የማየው እውነቴን ነው የምልሽ። ኃጢአተኞችን መቃወም ብዙ ሰው ለምሳሌ እግዚአብሔር ስቶኛል የሚል ሰው ይኖራል። እግዚአብሔር የረሳው የሚመስለው ወይ ደግሞ በዚህ ዘመን እግዚአብሔር የማይሰራ የሚመስለው ማለት። በእርግጥ ዘመኑ የመጨረሻው ዘመን ነው። አሜሪካኖችን ምናምን ስናይ እኮ እኛም እየተከተልን የመጨረሻው ዘመን ማለት ምንድነው? እግዚአብሔር በቃ እየተወው ማለት ነው። ከእግዚአብሔር ኦልሞስት የሌለበት እንደማለት ነው። ያ ዘመን የዘመኑ ከባድ ጊዜ እግዚአብሔር የተቀየመበት ጊዜ ነው። ግን በዚህ ጊዜም ይሰራል እግዚአብሔር። እኔ ያየሁኝ ነው በራሴ በመቄዶንያ ያየሁ ነው። ስለዚህ ተስፋ አትቁረጡ፣ እግዚአብሔር ይሰራል፣ በደንብ ይሰራል። እግዚአብሔር የማይረዳቸው የሚመስላቸው ሰዎች ደግሞ አሁን እንደው መቄዶንያ ስታየው እኛን ከረዳን፣ እኛን ኃጢአተኞች ከረዳን በጣም ብዙ ስለምንሰሰት ነው እኔ ማለት እግዚአብሔር ስራን እየሰራ እንኳን ልንሳተፍ እየመለስ በእውነት እግዚአብሔርን የምሬን ነው የምነግርሽ። እግዚአብሔርን መሰናክል እየሆነ ከሆነ ለካ እግዚአብሔር እንደዚህ ይረዳል ማለት ነው። ስለዚህ እግዚአብሔር እንደሚረዳን ሁሉ ሰው ብዙ የተሻለ ደግሞ ሰዎች አሉ። ትንሽ ደግሞ እግዚአብሔር የሚያስደስቱ ሰዎች ምን ያህል እግዚአብሔር ይረዳቸዋል ብላችሁ አስቡት። ሁላችሁም በእውነት እግዚአብሔር እኛን ከረዳ ድርግም ነው የምነግራችሁ፣ ከረዳ ትንሽ ብትሞክሩ ደግሞ ምን ያህል ይረዳቸዋል ማለት ነው። በቃ ተስፋ እንዳትቆርጡ ነው። በተለያየ ሁኔታ ያላችሁ ሰዎች እግዚአብሔር ስቶኛ ረስቶኛል አይ እንዳትሰሰቱ። ምክንያቱም እኛንም መረድቶናል። እኛም መረዳት የማይገባ ነው ወንጀለኛ ሰዎች። ይህቺ ለማለት ብዬ ነው። እንግዲህ ከህብረተሰባችን የሚጠበቀው አንደኛ መጋቢት 6 12 ሰዓት ላይ ዩቲዩብን እንዲያዩት ነው። ሁሉም ሰው ቢያየው ማየቱ ብቻ ገቢ ስለሚያስገባ ይሁልን። ሼር አድርጉት፣ ኮሜንት፣ ሰብስክራይብ ማድረግ ዩቲዩበሮችን እና ቲክቶከሮችን እንደዚህ ሌሎችም ሶሻል ሚዲያ ያሉት ሰዎች ካሁን ጀምራችሁ እንድታስተዋውቁት። በለቱ ደግሞ ኮፒራይት ስለሌለ ላይቭ ገብታችሁ ላይቭ እንድትገቡ ላይቭ እንድታስተላልፉት። ምክንያቱም ባለፈው አንተ ይላችኋል በሰይፉ ብቻ አይደለም፣ በሰይፉ በኢቢሲ በፋና በብዙ ነበር የሚተላለፈው። አሁንም እንደዛው ኮፒራይትኛ ከለቀቀም ሁሉ ሰው ማስተላለፍ ይችላል ማለት ነው። ቤተሰቦች እንደሰማችሁ ነው። ዶክተር ቢኒያም እጅግ በጣም ትሁት የሆነ ሰው ነው። እጅግ በጣም ብዙ ጊዜ ሲጠይቃቸው የሚመልሳቸው መልሶች እጅግ በጣም ነው ደስ የሚሉት። ታዲያ በተያያዘ ደግሞ መረጃ ደግሞ ቤተሰቦች እጅግ በጣም ደስ የሚል ዜናም የተሰማ ነበረ። ባለፈው ወር ላይ ሰርጓን በመቄዶንያ ያከበረችው እህታችን ከ30 ሚሊዮን ብር በላይ በማውጣት እጅግ በጣም ብዙ ሰዎችን ያስገረመ ፕሮግራም አዘጋጅታ ነበር በመቄዶንያ። ታዲያ
በድጋሚ ደግሞ ሌላ አዲስ ሰርፕራይዝም እንዳደረገች የተሰማ ነበረ። እስኪ ደግሞ ቪዲዮም አይተን እንመለስ። ነፍሱን ይማረውና ጌዲ መቄዶንያን የማያውቀው አለ ብዬ አላስብም። አሁን ላይ ህይወቱ ካለፈ 1 ዓመት ሊሞላው ጥቂት ቀናቶች ብቻ ቀርተውታል። ታዲያም ከጎኑ የምትመለከቷት ደግሞ ከዓመታት ጀምሮ እስከ ዛሬ ድረስ ከመቄዶንያ ጎን ያለች ልጅ ነች። በሺዎች በሚቆጠሩ አዛውንቶች የተመረቀችው ሙሽራ ዛሬም ላይ መነጋገሪያ ሆኗለች። ቤተሰብ ከተባረከም ልጅም ይባረካል የሚባለው እውነት ነው። ስምንም መልአክ ያወጣዋል እንዲሉም ብሩክታዊት በላይ ትባላለች። የጋብቻዋን ከ30 ሚሊዮን በላይ በጀት ከባለቤቷ ጋር በመነጋገር ለመቄዶንያ ማበርከቷ ይታወቃል። እንደዚህ አይነት መልካምነት ታዲያ እስከ ዛሬ ታይቶ አይታወቅም በሚል ስሟ ይነሳል። ብሩክታዊት ከልደቷ ጀምሮ እስከ ሽምግልናዋ ከዛም ሰርጓን መቄዶንያ በማድረግ የምትታወቅ የሰውነት ውሃ ልክ ነች። አባቷም ባለሀብቱ አቶ በላይ ለዓመታት መቄዶንያን የሚያግዙ ቤተሰብ ናቸው። አሁንም ታዲያ ከ9000 በላይ አረጋውያንን አቅፎና ደግፎ እያገዘ የሚገኘው መቄዶንያ መጋቢት 6 የሚያደርገውን ታላቅ የተባለ የገቢ ማሰባሰቢያ መርሃ ግብር በዋናነት ከፊት ሆና እያስተባበረች ትገኛለች። አባቷ አቶ በላይም ለመቄዶንያ የሰጡትን ሲኖትራክ መኪና ከመጋቢት 6 ጀምሮ ለጨረታ እንደሚቀርብ ሰምቻለሁ። አቶ በላይ ደበበ የሙሽሪት አባትም እንደተናገሩት ከሆነ መቄዶንያ የሁላችንም ቤት ነው፣ ልጆቻችን እዚህ ቦታ መተን ዝግጅቱን እንድናደርግ በማድረጋቸው እናመሰግናለን ብለው ቤተሰቦች እንደዚህ አይነት ትሁት ባለሀብቶችን እግዚአብሔር ያብዛልን። ምክንያቱም ብዙ ጊዜ ባለሀብቶች የሰርግ ፕሮግራማቸውን፣ የሽምግልና ፕሮግራማቸውን እንዲሁም ደግሞ የልደት ክብረ በዓሎችን ማክበር የሚፈልጉት እጅግ በጣም በቅንጡና እጅግ በጣም ብዙ ብር በሚወጣባቸው ሆቴሎች ነው። ግን እቺታችን ስታደርግ የነበረው እጅግ በጣም ብዙ ከተቸገሩ ሰዎች ጋር ከ9000 በላይ ከሚሆኑ ሰዎች ጋር ነበረ የመልስ ፕሮግራማን፣ የሰርግ ፕሮግራም አንዱ ደግሞ የሽምግልና ፕሮግራም ስታካሄድ የነበረው። በድጋሚ እግዚአብሔር ትዳሯን ይባርክላት። እጅግ በጣም ደስ ይል ነገር ነበር ስታደርግ። ቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ዶክተር ሮዳስ ቀናችንን ራሳችንን ማስተካከል የምንችለው በጠዋት ተነስተን ካማረረን የሚገጥሙ ነገሮች እንዲሁም ደግሞ በጠዋት ደግሞ ተነስተን ደግሞ ካመሰገነን ደግሞ የሚመጡልን ነገሮችንም እየተናገሩ ነበር። እስኪ ደግሞ የዶክተር ሮዳስ ንግግር ሰምተን ቀንሽን ማጨለምም ትችያለሽ፣ ማብራትም ትችያለሽ። እግዚአብሔር ደግሞ የሚያማረር ሰው አይወድም ነው። ሁሌኝ ማለት አይወድም። ስለ እጅሽ ማመስገን አለብሽ፣ ስለ አይንሽ ነው። ባለፈው የተናገርኩት ቦታ ባላስታውስም ቆጣሪ እዚህ ጋር ቢሆንና ለአይንሽ ክፈይ ብትባይ ስንት ነው ከፊው? ለአየር፣ ለኦክሲጅን፣ ለኮቪድን ተመልክ ስንት ሰው ለኦክሲጅን ተከፍሏል። ለጆሮሽ ክፈይ ብትባይ፣ ለእጅሽ፣ ለእግርሽ፣ ለጣትሽ፣ ለወድሽ፣ ለምንሽ ክፈይ ብትባይ አትችይም። እና እግዚአብሔር በነፃ ሰጥቶሻል። ሰው ማመስገን፣ ለእጅሽ ማመስገን፣ ለእግርሽ ማመስገን፣ ለአይንሽ ማመስገን፣ ለአፍንጫሽ ማመስገን ነው። ሰው ልጅ አዳምና ሔዋንን ብትመለከቻቸው እግዚአብሔር ሁሉንም ሰጥቷቸዋል። አንድ እንጨት ነው የከለከላቸው። ቢበሉት አያወፍራቸው፣ ባይበሉትም አያከሳቸው። እና የሰይጣን ክፋቱ የተሰጣቸውን ብዙ ነገር እንዳያዩ አድርጎ ያልተሰጣቸውን አንዱን እያሳየ አማራሪ እንዲሆኑ አደረገ ነው። ያ በጣም ትልቁ ደካማነት ነው። ስለዚህ ሁልጊዜ ካልተሰጠን የተሰጠን መብዛቱን አይተን በማመስገን ብቻ ብርሃኑን መጨመር እንችላለን። ብቻ ሙቀቱ አይደለ ሻክ ድሬን እያረገ ብርሃኑን ኤልኢዲ እንዳያበራ ያደርገዋል። አሁንም እንደ ሙቀት ቁጣና ንዴት ነው። ያንን ከቀነሽ ግን ላይት ይመጣል። ትክክለኛ ላይት ይመጣል። ትክክለኛ ላይት ይወርዳል ጭንቅላታችን ላይ። ስለዚህ እንግዲህ በዚህ መልኩ ባጭሩ ማየት ከተቻለ ጭንቅላትና አንጎል ጥሩ ነው በጣም። ምክንያቱም እኮ እኔ እንጃ እኔ አሁን ልጆኛ አንጎል ስድብም ሁሉ ሆኖ አይቻቃለሁ፣ አስታውሳለሁ። አንዳንዴ እንደተባለው የራስ ቅል መንፈራለና በጣም ቆንጆ እንድናከብረው የሚያደርግ ነው የተሰጠን ምላሽ፣ የተሰጠኝ ምላሽ። ከዚህ ጋር እንግዲህ ተያይዤ ወደ ኤአይ ልወስድ ነው። ሰው ሰራሽ ሳይንስ እንዴት በዶክተር ሮዳስ መነጽር እንዴት ይታያል አንጎልና እንግዲህ አሁን ሁላችንም እያወራንለት ያለ ነው ኤአይ ወይንም የሰው ሰራሽ አስተውሎት ነው የሚባለው አይደለ? እንዴት ይታያል? እስቲ እንዴት ታየዋለህ አንተ? አርቲፊሻል ኢንተለጀንስ እንደ ትርጉሙም ሰው ሰራሽ አስተውሎት ጥሩ ነው፣ ተፈጥሯዊ አይደለም ማለት ነው። አንጎል በጣም ቀልጣፋ ነው። እንደምታውቁ በሰከንድ ውስጥ በቅጽበት ውስጥ በሚሊዮን የሚቆጠሩ ሲግናልስ አሉት። ያው ለምሳሌ ልብ ምትሽ ሊሆን ይችላል፣ ትንፋሽሽ፣ ሐሳብሽ፣ መፈጨትሽ፣ ማየትሽ፣ መስማትሽ፣ መዳሰስሽ ሁሉ የሚመራ ነው በቅጽበት። ኤአይ እንደምናውቀው ግን በዚህ ደረጃ ሊመስለው ይችላል ወይ ብለን ካነጻጸርን
በጣም አስቸጋሪ ነው። በፍጥነት ደረጃ ካየሽው ኤአይ ሊያሸንፍ ይችላል። በፍጥነት ስፒድ ካየነው ለምሳሌ የነርቭ አንጎሎች ሲግናላቸው ማለት በሰዓት ወደ 200 ሜትር ሊጠጋ ይችላል ሲግናሉ። ኤአይ ቺፖችን ብትመለከች አዳዲስ የመጡት ደግሞ 1 ትሪሊየን እንደሰማችሁት ነው ቤተሰቦች። ሁሌም ቢሆን መሆን ያለብን አመስጋኝ ነው እንጂ አማራሪ መሆን እንደሌለብን ነበረ። እጅግ በጣም ደስ የሚል ትምህርት ነበር ሰምተን። የመምህር ዲያቆን ሄኖክ ኃይሌ ንግግር ሰምተን ነበር። ወጣቶች ማታ ማታ የሚነሳ ኃጢአት የለብንም። ማታ የሚጀምር ስካር፣ ማታ የሚጀምር ኃጢአት፣ ዝሙት የለም። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል አለ። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምረን የለም። አንዴ መስቀለኛ አጣፍተን ታቦት እናጅባለን። ማታውኑ በጨረቃ ይጥለናል እሳት ውስጥ፣ ኃጢአት ውስጥ። አስቸገርነው እኮ ለእግዚአብሔር። ለብ አልንበት፣ ወይ አልካድን ወይ አላመንን። በራድ ወይም ትኩስ ብትሆን መልካም ነበር። እንዲያው ለብ ስላልክ ከአፌ ልተፋህ ነዋል። እግዚአብሔር እኮ አፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮናል። እንዳይወጣን ለብ ያልን ክርስትናችን ለብ ያለ ነው። ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም ወይ? አልወጣ ያለ አመል ምንድነው? ማታ ማታ የሚነሳብን ምንድነው? እንዳትደክሙ ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት ነው። አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት፣ ከኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ የምንላቀቅበት ጾም ያድርግልን። እንደሰማችሁት ነው መምህር ዲያቆን ሄኖክ ኃይሌ ለኛ ለወጣቶች እጅግ በጣም ጠቃሚ ምክሮችን እየተመከረ ነበረ። ቀን ቀን ላይ ቤተክርስቲያን ያሳልፈ፣ ማታ ማታ ደግሞ በአልባሌ ቦታዎች ላይ ለምናሳልፍ ለኛ ወጣቶች ነበረ ይሄ ምክር ሲመክር የነበረው። ታዲያ ቤተሰቦች የዲያቆን ሄኖክ ኃይሌን ትምህርት እንዴት አገኛችሁት? መምህር ዲያቆን ሄኖክ ኃይሌን እግዚአብሔር የአገልግሎት ዘመኑን ይባርክልን። እጅግ በጣም ደስ የሚል መምህር ነው። ቤተሰቦች በመቀጠል ለማሰማችሁ ቪዲዮ ምንድነው እጅግ በጣም አስገራሚ የሆነ የህይወት ታሪክ ነው። እስኪ ደግሞ ቪዲዮ አይተን እንመለስ። የመጨረሻ ልንጋባ ወስነን በቃ ስለ ቤት ማቀድ የጀመርንበት ሰዓት ላይ በራሴ ጸሎት አጣሁት። በራሴ ጸሎት ማለት በራሴ ጸሎት ነው። ጸሎት ያሳጣል። አዎ እንደዚህ እውነት አይመስልንም እና ፈጣሪን ጠይቀውና ሲመልሰው ይከብዳል። በደንብ ንገሪኝ እንዲገባኝ ንገሪኝ። ልክ እነዚህን ፕላኖች ማውጣት ስንጀምር እሺ ስውሯ ማርያም ሄደን ገዳም ስውሯ ማርያም አብራችሁ ስለመኖር እያቀዳችሁ ኦልሞስት ቃለ መግዛት ቤተ መከራየት በስርዓት እያቀድን ነው። የዛን ሰዓት ሼሪንግ አካውንት ከፍተናል፣ ብር ማስቀመጥ ጀምረናል። ከዛ ስውሯ ማርያም ሄድንና አብረን ሄድ ነው። ሁሌም የምጸልየው ጸሎት አለኝ። ከዛ ገባውና ካንቺ ከሆነ የተሰጠኝ ባሰብነው መሰረት በቤትሽ እንደሞሸር አድርጊ። ካንቺ ካልሆነና በእኔ ምክንያት በራሴ ፍላጎት ይዤ የሆነ ነገር ከሆነ እና የሚጎዳኝ ነው ብለሽ ካሰብሽ በምክንያት ካጠገቤ ውሰጂው አልኳት። ጸሎት ያልቆየም መስከረም 21 ይህን ጸሎት ይዤ ጸለይኩ። ጥቅምት 24 ተለያየ። ማይ ጋድ ማለት አንድ ወር ነው ጊዜ ተሰጠኝ የነበረው ራሴን እንዳዘጋጅ። ማለት እስኪ ጸሎቱን ድገሚልኝ መጀመሪያ እስኪ ላይ ካንቺ ከሆነ ህይወቴ ላይ ይቆይ፣ ትዳሬን ባርክልኝ። እሺ ካንቺ ካልሆነ ግን እና እኔ በፍላጎት ይዤው ከሆነ በምክንያት ካጠገቤ ወሰጂው አልኳት። በምክንያት አድርጋ ወሰደችው። ስለዚህ በጸሎት ያጣሁት ያልሽው ለዚህ ነው። በጸሎቴ እንዳጣሁት ቆይቶ ገባኝ። የጸለይኩትን ጸሎት ሳስታውስ ምን ምክንያት ተለያያችሁ? ቢሆን መቼስ ምክንያት ይኖርኝ። ቤተሰብ ገባ ማለት ላይ ኦኬ። ባንቺ ኦር በሱ በጣም አቅርበውኝ በጣም ፍቅር ሰጥተውኝ በጣም ተንከባክበውኝ ነበር በሰዓቱ። ከዛ የሆነ ሰዓት ላይ እናቱ ነዋለች
ነዋሪሽ እሷን አታገባም ምክንያት ሲኖራቸው የሚታወቅ እግዚአብሔር ይመስገን ያ እንደ እናት ሳስታለት ልጅ ያለ ልጅ አብይት ምን አልሽ ማለት ይሄን ነገር እሱ ነገረሽ ወይስ እንዴት እናት ያልፈለገች ጥቅምት 24 ማለት የልጅ ልደት ነው ጥቅምት 24 የልጅ ልደት አብረን አከበርን ከዛ ወደ ቤት ሄደ ነገሩጋ ሲያወሩ ነበር ለካ የሆነ የተፈጠረ ነገር አለን ያላቀም ጥቅምት 25 ደስ ያለች ብሏል እናት ያልፈለገችው ከዛ ምን ወሰንክ ስለው ግራ ገባኝ እንዴት ግራ ይገባዋል መልስ ነው ይሄ ነገር ከዛ ጥቅምት 26 27 28 እኔ ከራሴ ጋር ተጣላሁባቸው ቀናቶች ነበር ምክንያቱም ትናንት ሰላም ከነበርከው ሰው ጋር ዛሬ እንደተለያየ ማወቅ ከባድ በዛ ላይ ደግሞ ሳትጠባ ይቅርታሽ በጣም ይቅር እና ለዛ ነው በዛቂ ታምነሽ ስሜት እንባሽ ይመጣል ቶሎም ትስቂያለሽ ደግሞ ብቸኛ ሰው ትመስኛለሽ እየሳቀሽ እኔ እየሳቀም ያለቅስ ይቻላል ብቸኛው ኢትዮጵያዊ ነኝ እየሳቀች የምታለቅስ ብቸኛው ሰው ይቅርታ በጣም በግንባር ብትቆም አታገኛት ወደ ህይወታችሁ የሚመጣ ነገር ፈጣሪ መርጦላል መጀመሪያ እቺን እመን እዛ የተጫወትካቸው ጨዋታ ድራማ የተጫወትሻቸው ድራማዎች ሁሉ በቃ እንትን የውሸት ኦርኬስትራዎች ናቸው እውነተኛዋ በኒካህ በ80 የታሰረችው ናት ያቺ ደግሞ የፈጣሪ ምርጫ ናት ሰይጣን ትዳርን ማምጣት አይችልም ይረብሻችሁ ግን ይችላል ገብቶ ማለት ነው እናንተ ከሳታችሁለት መንገድ ከከፈታችሁለት በቃ ከዛ በኋላ የመጣችልህን ሚስት ወደ ምትፈልገው ነገር ማምጣት ያንተ ግዳጅ ነው የመጣልሽም ባል ወደ ምትፈልጊው ነገር ማምጣት ያንቺ ነው እንጂ ጥጋ ጥግ ይዛችሁ የለም ሶስተኛው ፈጣሪ ነው አሁን ሰይጣኑ በጣም ነው የሚጫወተው እዚህ ጋር ሰው የስንት ወንድ እየፈለገሽ አንቺ ምናምን በትዳር ውስጥ ደግሞ በጣም የሚያስጠላውና በተለይ መስማት ፕሊስ አትባባሉ እንደዛ ወይኔ ስንት ሴቶች እየፈለጉኝ እኮ ነው እኔ አንቺን ያገባሁት ወይኔ ስንት ወንድ ከቦኝ እየጠየቁኝ አንተን አገባው ያ ያንተ ስልጣን አይደለም ውሸታ በቃ ውሸት የመረረ ውሸት ምክንያቱም በምንም ተአምር ሰይጣን ወደ ትዳር አይመጣህማ ወደ ትዳር ስትመጣ ሶስተኛው ፈጣሪ ነው አለቀ እንደውም ከትዳር እያራቀህ ነው የሚሄደው አረ እንደዚህ ምናምን ከዛ ውጪ ደግሞ ትዳር ውስጥ ከገባችሁ በኋላ ትዳር ከሌለው ሰው ምክር አትቀበል ፈተናው እሱ ነው ከምን ወደው ሰው ነው ምክር ምን እንቀበለው አረ ሰው ያቃጠለኝ ምን ይሻለኛል ለማ በተቻለኝ አቅም ስለ ትዳር አስተያየት ማልሰጠው እኔ ማም ነው የኔ አመለካከት ያላገባ ሰው ሐሳቡና ዕውቀቱ ሊኖረው ይችላል ግን በቂ ነው ብዬ አላምንም ስለ ትዳር ሐሳብ ለመምከር የኔ እይታ ኖ በነገራችን ላይ በጣም በተለይ ሪሌሽንሺፕ ላይ የሚሰሩ ሰዎች ራሱ አማካሪዎች ራሱ ያላገቡ ከሆነ እንዳትሄዱ አስቸጋሪ ነው ኖ ቲዮሪውን ነው የምታውቀው እኔ ቲዮሪውን ከዚህ የዛሬ ስንት ዓመት 20 ዓመት የሆነ ነገር ላይ አነብ ነበር አግብቼ ልክ ኤክስፐርት ስሆን ግን ሪያሊቲውን አየዋለሁ በህይወቴ ውስጥ አንዳንድ ነገር በእውቀት ብቻ የሚገኝ አይደለም ትዳር ራሱን ይሆን አሁን ለምሳሌ ያልተማረ አባት ያልተማረ አያት እኮ ትዳርን ይሸመግላል እንትኑ አይደለች ትምህርት ቤቱ አይደለችም ትዳርን እውቀቱ አይደለም ተኑሮ የሚታየው አንዳንዴ ደግሞ የዝም ማለቱ በኑሮ በእውቀት የማታገኛቸው ዕውቀቶች አሉ በእውቀት የማታገኛቸው ዕውቀቶች ትዳር ውስጥ አሉ እንጂ ያንቺ ፕሮፌሰርነት ያንተ ፕሮፌሰርነት ዶክተርነት ማዕረግ የዲግሪ ብዛት ነው ልጆችን ለማሳደግና ዓለምን ለመረዳት ይጠቅም ይሆናል ስትገባ ግን ያልተማርካቸው ብዙ ቻፕተሮች አሉ ትዳር ውስጥ ገብተ ሁለታቸው የምትማሩበት ስለዚህ ትዳር ለምሳሌ ወደ ትዳር ሲገባ የሃይማኖት አባትም አማካሪዎችን አግቢ በጣም ጥሩ ነው እንደዚህ አዎ በጣም ጥሩ ነው ግን የመረረ እውነት ያለበት በቃ አሪፍ ዳጣ ነው ያቃጥላል ይጣፍጣል ውሃ ትጠጣበታለህ ትቀጥላለህ እያለ
that is life በቃ you enjoy it ለምሳሌ ይኸውላችሁ ትዳር ውስጥ ያላችሁ በተለይ ትዳር ውስጥ ያላችሁ ትንሽ ንክኪ ውስጥ የገባችሁ ሰዎች በልጃችሁ ቂም ይዛችሁ ታውቃላችሁ ልጅ እኮ በ24 ሰዓት ውስጥ ምናልባት 72 ጊዜ አይጠፋም አንድም ቀን ቂም ማች ስለሆነች ታችስ ተናገር የነበረው እጅግ በጣም አስገራሚ የሆነ የህይወት ታሪክ ነው እሷ የሰማች ቡራ ማርያም እኛንም ተስማን ቤተሰቦች ለዛሬ ይላችሁ ተብጆ እኔ ይመስላሉ በቀጣይ እናንተን ቁም ነገር ያስጨብጣሉ ሐሳብና አስተያየቶችን ያለው ጠንዶ የማስዋቸው ቪዲዮችን እንግዲህ ያላችሁ ስላዳመጣችሁኝ አመሰግናለሁ በድጋሚ ቤተሰቦች ለመምህር